ሰረገላ በፈረስ አያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ የወለዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ አያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ ሰላም ላንተ ይሁን ጊዮርጊስ የልዳው ፀሐይ ጊዮርጊስ የጨካኝ ንጉሥ ቤት ጊዮርጊስ ቆም ከአደባባይ ጊዮርጊስ ታማኝ አገልጋይ ነህ ጊዮርጊስ ሥጋ ያልበገረ ጊዮርጊስ አክሊልን አገኘ ጊዮርጊስ መከራን ታግሰ ጊዮርጊስ የመዳብ ሰማዕት ጊዮርጊስ በፈረስ ኃያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ የመዳብ ሰማዕት ጊዮርጊስ ናበሰረገላ በፈረስ ኃያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ በጌታ ተጋዳይ ጊዮርጊስ ታማኝ ወታደር ጊዮርጊስ ቢነገር አያልቅም ጊዮርጊስ የተሰጠ ክብር ጊዮርጊስ የልዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ ኃያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንተን እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንተን አይኔ ሆነ ብርሃን ሆነ አይቼልኝ መንገዴን አይኔ ሆነ ብርሃን ሆነ አይቼልኝ መንገዴን ጃንቹ እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንተን እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንተን አይኔ ሆነ ብርሃን ሆነ አይቼልኝ እንግዲህ ልልታ አይኔ ሆነ ብርሃን ሆነ አይቼልኝ እንግዲህ ጃንቹን እንዴት ስንቱ ባቁም ያንተ ነው ስልጣኑ አቅም የለው ጉልበት የለው ሥጋ በዘመኑ እምነቴ ድካሜ የማይመስል አየሁት አምላኬ አብረን ሲራመድ 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 አብረን ሲራመድ እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንተን እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንተን አይኔ ሆነ ብርሃን ሆነ አይቼልኝ እንግዲህ ልልታ አይኔ ሆነ ብርሃን ሆነ አይቼልኝ እንግዲህ እንዴት ቃልም የለኝ አንድም ንግግር ማለፊያኔ ማዘፊያኔ ቅዱስ እግዚአብሔር በሸክላ ካኖርከው የክብር መዝገብ የማልጠግበውን ሰው ካረከኝ ገንዘብ ካረከኝ 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 ዘንዳችሁ እንዴት እንዳለከኝ አላውቅም፣ እንዴት እንዳለፍኩት ያንተን እንዴት እንዳኖርከኝ አላውቅም፣ እንዴት እንዳለፍኩት ያንተን አይኔ ሆነ ብርሃን ሆነ አይቼልኝ
እንግዲህ ምርጫ ኃይሌ ሆነ ብርሃን ሆነ አይችልም እንግዲህ እጃችሁን ያለፈነው ለካ የማለዳ ፀሐይ አይደለም ፍቃቴ አንተነ ብርሃን አንተነ ንጋቴ አንተነህ 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 የጋር እጃችሁ እንዴት እንዳኖርክ ያላውቅ እንዴት እንዳለኩት ያደረ እንዴት እንዳኖርክ ያላውቅ እንዴት እንዳለኩት ያደረ አይኔ ሆነ ብርሃን ሆነ አይተህልኝ እንግዲህ እጃችሁ አይኔ ሆነ ብርሃን ሆነ አይተህልኝ እንግዲህ መልታ አይኔ ሆነ ብርሃን ሆነ አይተህልኝ እንግዲህ ልልልልልል ውበት ነሽ ለቤቴ ለኑሮዬ ፋና ውበት ነሽ ለቤቴ ለኑሮዬ ፋና ድንግል ሆይ አትለይ ብቻዬን ነኝና ማርያም ሆይ አትለይ ብቻዬን በየበታችን ውበት ነሽ ለቤቴ ለኑሮዬ ፋና ውበት ነሽ ለቤቴ ለኑሮዬ ፋና ድንግል ሆይ አትለይ ብቻዬን ነኝና ማርያም ሆይ አትለይ ብቻዬን ነኝና በሐዘን ተጓጉለን ተገፍቻለች ነፍሴ አቁምልሻለሁ አፍሬ በነፍሴ አቁምልሻለሁኝ አፍሬ በነፍሴ የልባንቴራሲ ላይ የብርሃን ልብሴ አንቺ ብቻ ነሽ ያለሽኝ ውበቴ አንቺ ብቻ ነሽ ያለሽኝ ውበቴ ውበትሽ ለቤቴ ለኑሮዬ ፋና ውበትሽ ለቤቴ ለኑሮዬ ፋና ድንግል ሆይ አትለይ ብቻዬን ነኝና ማርያም ማርያም ሆይ አትለይ ብቻዬን ነኝና ለአምላኬ ምድር አታብቅ ስራ ነፍሴ ትጨነቅ በምግባር ይመራ ነፍሴ ተጨነቀች በምግባር ይመራ ጥላሸቱ በዛ ተደፍኗል ጎጆዬ ብርሃን የለው ካልበራ ሻማዬ ብርሃን የለው ካልበራ ሻማዬ ውበትሽ ለቤቴ ለኑሮዬ ፋና ውበትሽ ለቤቴ ለኑሮዬ ፋና ድንግል ሆይ አትለይ ብቻዬን ነኝና ማርያም ሆይ አትለይ ብቻዬን ነኝና የምታመንበት አንዳች ነገር የለኝ በነፍስም በሥጋ ሁሉም የጎደለኝ በነፍስም በሥጋ ሁሉም የጎደለኝ እጠባበቃለሁ ደጅሽን በረከት ከቤቴ ላይ አርፎ እስክባረክበት ከቤቴ ላይ አርፎ እስክባረክበት ውበትሽ ለቤቴ ለኑሮዬ ፋና ውበትሽ ለቤቴ ለኑሮዬ ፋና ማርያም ሆይ አትለይ ብቻዬን ነኝና በምድራዊ ሕይወት በምድራዊ ሕይወት በፈተና ቦታ ማርያም ትጠብቅ እጆቿን ዘርግታ ድንግል ትጠብቅ እጆቿን ዘርግታ እጆቿን ዘርግታ ማርያም ትጠብቅ እጆቿን ዘርግታ ድንግል ትጠብቅ እጆቿን ዘርግታ በምድራዊ ሕይወት በምድራዊ ሕይወት በፈተና ቦታ በምድራዊ ሕይወት
ዘርግታ እጆቿን
ማይገለገል ሙስሊም አለ? በዚህ ፊደል ማይገለገል ፕሮቴስታንት አለ? በዚህ ፊደል ማይገለገል የይሖዋ ምስክር አለ? በዚህ ፊደል ማይገለገል የመሰረተ ክርስቶስ አባል አለ? በዚህ ፊደል ማይገለገል የነገ ወጣት የወጣት ተስፋ ወዘተ በሚባለው የማጭበርበሪያ ስሞች ማይገለገል አለ? ብሔራዊት ቤተክርስቲያን ማለት እንደዚህ ነው። በህዝቡ ውስጥ ማህበር ወንጌሉን ብቻ አይደለም እንዲህ ነው መኖር ያለባችሁ ብላ ያስተማረች ቤተክርስቲያን ናት። እስቲ ለዚህ ቤተክርስቲያን ሁላችንም ክብር እንስጥ። የዛሬ ቀን ይህን ያስታውሰናል። ስለዚህ ምን ይላል ዮሐንስ አፈወርቅ? ወደ እሱ ልመለስ። ለሕይወትህ ከቤተ ክርስቲያን ሌላ ልትጠጋበት የምትችል ስፍራ ይኖር ይሆን? የለም። እርሷ ደህንነት ናት። እርሷ መሸሸጊያ መጠጊያ ናት። ከሰማያት በላይ ከፍ ያለች ናት። ከምድር እጅግ በጣም የራቀች ናት። አታረጅም፣ ሁልጊዜም እንዳበበች ትኖራለች። ስለዚህ ቅዱሳት መጽሐፍት እንዲህ ይሉላታል ይላል ጽኑነቷን የማትናወጥ መሆኗን ድንግል፣ ክብሯንም ሲገልጹ ንግሥት፣ ለእግዚአብሔር ያላትን ቀረቤታ ለመግለጽ ሴት ልጅ፣ መካንነቷ ተወግዶ ፍሬያማ መሆኗን ለመግለጽ 7 የወለደች ብዙ የወለደች የተባለላት ናት ይላል ቅዱስ ዮሐንስ አፈወርቅ ዘ ቸርች ሜሴጅ ኦፍ ፋዘርስ በሚለው ቮሊዩም 4 ላይ የተጻፈ ኃይለ ቃል ነው። ስለዚህ ቤተ ክርስቲያን መጠጊያችን፣ መከለያችን፣ ዋሻችን፣ ደስታችንን እንገልጽባት፣ ያገኘነው የምናስረክብባት፣ ቤተሰባችንን የምናስባርክባት፣ ልጆቻችንን የምናሳድግባት፣ ትዳራችንን ከፍ የምናደርግባት፣ በሞታችን ሳይቀር አስተዋጽኦ ያላት እንዲሁ የማትሸኘን ከእግዚአብሔር ጋር የምታቀራርበን ከእሷ የበለጠ መሸሸጊያ የሌለን ቤት ናት። ስለዚህ በአንተ አንደበት ላይ ቤተ ክርስቲያኔን እሰራለሁ ይላል ቅዱስ አምላካችን በማቴዎስ ወንጌል ምዕራፍ 16 ቁጥር 18። ታዲያ ቤተ ክርስቲያን ለምን ትፈተናለች? የመጨረሻ ጥቅሴ ነው። የማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ ግልጽ የሆነ ነገር ይነግረናል። ለዚህ መልሳችን ይሄ የመጽሐፍ ቅዱስ ክፍል ነው። ቤተ ክርስቲያን ለምን ትንገላታለች? ለምን ትፈተናለች? ለሚለው ቅዱስ ማርቆስ እንዲህ ጽፎልናል። ምዕራፍ 5 ቁጥር 35 ላይ እንዲህ ይላል፣ በመሸም ቀን አስተውላችሁ ስሙኝ። በመሸም ቀን በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ከመሸ በኋላ ወደ ማዶ እንሻገር አላቸውና ደቀ መዛሙርቱና ጌታ ያለባት መርከብ ወይም ታንኳ በእሱ ተሳፈሩና ተሻገሩ። እዛ ባህር ላይ ወንጌሉ እንደሚጽፈው ሌሎችም ታንኳዎች ነበሩ ይላል። ሌሎችም ታንኳዎች ነበሩ፣ ከነርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳው ይገባ ጀመር። በጣም ይደንቃል። ማዕበሉ ሞገዱ ሌሎች መርከቦችን አልነካም። ማዕበሉና ሞገዱ የነካው ደቀ መዛሙርቱንና ክርስቶስን ያሳፈረችው ታንኳ ላይ ብቻ ነው። አሁን ትንሽ ተገለጸልን። አዎ ክርስቶስን የያዘች ቤተክርስቲያን ትንገላታለች። ሌሎቹ ሳይንገላቱ ሐዋርያትን በሐዋርያት መሰረት ላይ ታንጻችኋልና የሚል ቅዳሴ ቃል አድምጠናል። ሐዋርያዊት ናት የምንለው ሐዋርያትን ስለምታከብር ቤተክርስቲያን ትፈተናለች። ለቅዱሳን ቦታ ስለምትሰጥ ቤተክርስቲያን ትፈተናለች። ሌሎች ታንኳዎችስ አልተነኩም፣ አልተንገላቱም፣ አልተጨነቁም። የሌሎች ታንኳዎች ካፒቴኖች ምንም አልሆኑም። ክርስቶስንና ደቀ መዛሙርቱን የያዘች ታንኳ ግን ተንገላታች፣
ተቸገረች፣ ማዕበሉ ጎበኛት። ስለዚህ ላለንባት ቤተክርስቲያን እውነተኛ መሰረት መሆኗን የሚያስረዳን የመጽሐፍ ቅዱስ ክፍል ይሄ ነው። እንዲህ ይለናል ሲቀጥል፣ ሌሎችም ታንኳዎች ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም ከበስተኋላዋ ትራስ ተንተርሶ ተኝቶ ነበር። ቀስቅሰውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ ይላል። አሁን ያቺ መርከብ የተመታችው ክርስቶስን ስለያዘች ነው። አማላጅ ነው ስለማትል፣ ከነቢያት እንደ አንዱ ነው ብላ ስለማታስተምር፣ ወልድ ዋሕድ ነው፣ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነው፣ መስቀል ላይ የሞተ ነው፣ ግሩም ተአምር ያደረገ ነው፣ ከዓለም ፍጥረት በፊትም ከዓለም ፍጥረት በኋላ እንደርሱ ያለ የሆነ የለም ብላ ስለምታስተምር እቺ ቤተ ክርስቲያን በእንዲህ አይነት ሁኔታ ትፈተናለች። መልሳችን ይሄ ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ውልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን። ከቅድስት ቤተ ክርስቲያን ረድኤት በረከት ያሳትፈን። የመድኃኔ ዓለም ቸርነት የእናታችን የእመቤታችን የቅድስት ድንግል